እንግዲህ በቀጣይ ከዚህ ፕሮግራማቸውን ወይም ደግሞ አብረን ቆይታ የምናደርገው የተለያዩ ከድሬዳዋ ብዙሃን መገናኛም እንዲሁም ደግሞ ከነባሮችም እንዲሁም ከመንግስት ኮሙኒኬሽን ባልደረቦችን ወደዚህ ወደ መድረክ እጠራለሁ። የዮብዳር አክሊሉ፣ ነጋሽ ጸጋዬ፣ ጁሌት ተርላ እንዲሁም ደግሞ አማረች አለሙ ሌሎችም ምናልባት ያልጠራችሁ ካለ እነሱን ወደዚህ ወደ መድረክ ጋብዛለሁ። አንጋፋዎቻችን ያስተማራችሁን እጃችንን ይዛችሁ የጋዜጠኝነት ሙያን ያስተማራችሁን ነጋሽ ጸጋዬ፣ ዮብዳር አክሊሉ እንዲሁም ሌሎች ባልደረቦቻችን አሁን አብረን የምንሰራ እንግዲህ ወደ መድረክ አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላም አደረሳችሁ። የድሬዳዋ ብዙሃን መገናኛ ከጃሌ ባህላዊ የምግብ አዳራሽ ጋር በጋራ በመሆን ወደ እናንተ እያደረሰ ያለው የአዲስ ዓመት ፕሮግራማችን ነው። እንግዲህ እዚህ ጋር የምትመለከቷቸው የቀድሞ ባልደረቦቻችን ናቸው። አሁንም እንግዲህ በስራው ዓለም በሚዲያው ዓለም ናቸው ያሉት። እንግዲህ ከነሱ ጋር ቆይታ እናደርጋለን። ተመልካቾች ቆይታችሁን ከኛ ጋር እንድታደርጉ ግብዣችን ነው። እንግዲህ ኤፍኤም ድሬ 106.1 ሲነሳ ትውስ የሚለን የዮብዳር አክሊሉ ድምጽ እንዲሁም የነጋሽ ጸጋዬ ድምጽ የማይረሳ ነው። እንግዲህ ሬዲዮ ሲጀመር በሬዲዮ ድምጽዋን ብቻ በማወቅ የምንወዳት የነበረች አሁን ደግሞ በስራ ዓለም ተቀላቅለን እጃችንን ይዘው ያስተማሩ ናቸው። ነጋሽ ጸጋዬ እንግዲህ ጣፋጭ የሆነ ጨዋታቸውን ዛሬ ለናንተ ለታዳሚዎቻችን ሊያወጡት ነው። እኛም ሚስጥር እናወጣለን። ብቻችንን ስቀን ለምን ብለናል። ከነጋሽ ጸጋዬ ስጀምር እንግዲህ ራሴኑ ካረገኝ ልጀምር። ራሴኑ እኔ እንግዲህ የዛሬ 6 ዓመት ነው ያገባሁት። እንዳውም ዛሬ በአጋጣሚ ነሐሴ 27 6 ዓመታችን ከሰላም ሴፉ ጋር ከተጋባን እጮኝነት ላይ እያለን መንገድ ላይ እየሄድን ነው። ነጋሽ ደግሞ ታውቁታላችሁ በመኪና እየዞረ በሞንታርቦ ማስታወቂያ ይሰራል። እኛ ተደብቀን ነው ብዙ የስራ ባልደረቦቻችን በማይገኙበት አካባቢ ሸለቆውን ስንሄድ አቶ ነጋሽ ጸጋዬ ማየት ከዛ በዛው በሞንታርቦ ማስታወቂያውን በሚሰራበት ማይክ ይዞ ታይታችኋል እናገራለሁ። ከዛን ጊዜ ጀምሮ እኔና ሰላም ፍቅረኛሞች መሆናችን አስነቃብን ማለት ነውና እኛም ጊዜ ሳናጠፋ ቶሎ ተጋብዘናል። እንደዚህ አይነት ገጠመኛለና እኛም አሁን በቅርቡ አግኝተነው ያለው ነገር አለ። ሁሉም ይቀጥላል። ራሳችሁን አስተዋውቁና እንጀምር። ነጋሽ ጸጋዬ ያው ማስተዋወቂያ ግድ ስለምል ነው። ያው እንተዋወቃለን ከአብዛኛዎቹ ጋር። ከምንም በላይ ግን እዚህ ውስጥ የማላቃቸው የብዙሃን መገናኛም ተጋባዥ እንግዶችም የሉም። ግን ያየዋቸው ወጣቶች በጣም ደሳስ የሚሉት ቅድም ያየሁት በተለይ ሰላም የመጀመሪያው ፍቃዱ ክብራይል ያርመኛል። የመጀመሪያው ኦሎምፒክ አቴንስ ላይ ሲካሄድ 12 ሰዓት ነው የገባው ፍቃዱ። ያው ኦሎምፒክ ይታወቃል 2:26 2:50 የሚግቡ የመጀመሪያው አቴንስ ላይ። ነገር ግን ሙሉ ቀን ወደ 6 ሰዓት 7 ሰዓት ፈጅቶበት ነው የገባው። የተባለው ምንድነው እስካሁን ስሙ ተጽፎ ዋናው የተዘጋጀበትን ነገር መጨረስ የሚለው ነገር ነውና ሰላም በጣም ጥሩ ነው። ለወደፊት ባይደገምም በጣም ጥሩ ነው። ሞራል እስቲ ለሰላም አንድ ጊዜ ሞራል። መልካም እንግዲህ ነጋሽ እንደው ቀጥታ ወደ ጥያቄያችን ከመግባታችን በፊት ምናልባት በመላው ዓለም ፕሮግራማችንን የሚከታተሉን ተመልካቾች ይኖራሉና ነጋሽ ጸጋዬ ማን ነበር? የት ነበር? እዚህ የሙያ ዘርፍ ላይ ከመምጣቱ በፊት መቼም አንተን ተከትለው ብዙ ጋዜጠኞች እኔን ጨምሮ እንግዲህ ሰፈር ነጋሽ ጸጋዬን ነበር የምናውቀው። በእርግጥ ብዙ ጋዜጠኞች ድሬዳዋ አፍርታለች። እንግዲህ እኛ አካባቢ ብቻ ብንል ነጋሽን ተከትለን አብዛኛዎቻችን ጋዜጠኞች ነን። ምናልባት መብራት ኃይል በሙሉ ማለት ይቻላል ከ20 ምናምን በላይ ጋዜጠኞች አሉ። ለምሳሌ እዚሁ እንኳን ያሉትን ብቆጥር እኔ ያለውኝ አሰግድ ከድር አለ፣
ሊባኖስ ዮሴፍ አለች፣ ፍቃዱ ክብረ ኃይል አለ፣ ከኦሮምኛ አኒሳ መሐመድ አለች፣ ከኦሮምኛ እንዲሁም ጆዋር መሐመድ አለ። ምናልባት ዛሬ ላይ በህይወት ያጣናት ብሩክ አለም አለች። በርካታ ጋዜጠኞች አሉና እሱን ተከትለን በዛ መንገድ ሄደናልና እስቲ ስለ ራስህ የተወሰነ ነገር ብለን። ያው አመሰግናለሁ። ከገጠር የወጣ የገጠር የከብቶችና የፍየሎች እረኛ የነበረ ሰው ከትምህርቱ በተጓዳኝ ከዛ ወደ ወታደር ዓለም የገባ ብዙም ቆይታ ያላደረኩት ወደዚህ ከተማ የተገባ ነገር ግን ምንድነው የጋዜጠኝነት ከአካዳሚካል ባሻገር ፍቅሩ ነው። ዝም ብዬ ገጠር ላይ ሆኜ ሀገይሱ ሰላምታን ቶቶኔራ ቡቃቴ የምል ለሐሬዶ ጣቢያ እስካሁን ድረስ ሰንዱቀ ፖስታ ቶርባ ራዲዮ መጋላ ሐረሪ ይላል። ለሐሬዶ ጣቢያ የፖስታ ሳጥን ቁጥሩ 7 ይሄንን የ4 ሰዓት የእግር መንገድ ሄጄ ከበለቡቅስ ገብሬ ማህበር መሰላ ከተማ 4 ሰዓት ነው የሚያስገደው። በጣም ስለተራመድኩ ነው እንጂ 4 ተኩልም ነው። የኔ ደብዳቤ ጃፈር አሊ እጅ ደርሳ ወይም መሊዮን ለማ አሊያም አልፊያ አብዱልሃብ እጅ ደርሳ እንድነበብልኝና የመረጥኩት ነገሮች እሁድ ማታ ይሄን ነው የምንጠብቀው። አቦ ጉርባን ከተበ ሆኖ ደገ ይፈዳ ለምን ሁሉም ሰው ሬዲዮ ፊሊፕስ ትባር ሬዲዮ በቡና ላይም በመናምን ላይም በጫት ላይም ሰቅሎ በትከሻም ሰቅሎ ነው የሚያዳምጠው። ያንን ለሰው እስከዛሬ እሱ ነገር አልለቀቀኝምና መጀመሪያ የመረጥኩት እንኳን ያው ለቤቱ አንኳር ነገሮች ብቻ ነው እንጂ አልጨረሰውም። ሀገይ ሰላምታን ቶቶኔራ ቡቃቴ ራዲዮ መጋላ ሐረሪፍ። ከዛ በኋላ ሸጎዬ የምትጫወትበት ልጅ አለች ሀዋ አብዱላቲፍ፣ ለሷ ነው ዘንድሮ ምርጫ። ፋይዛ ጀማል አብዲቲፍ፣ ሁለቱም ብቻ ነው የምጠቅሰው። ከወንዶች ደግሞ ዩሱፍ አብዱላ የሚባል እስካሁንም ሚኒስትሪ መቶ አምጥቶ እርሻ ውስጥ የቀረ ልጅ ነው። እና ይሄ እሁድ ማታ ስነበብ ካረር ሬዲዮ ጣቢያ አሊያም 6 ሰዓት ያ ነገር የኔ ወረቀት ስሰማልኝ ወደ ሌሎች ወደ ድርሰት ወደ ምናምን በምን በ8ኛ ክፍል ትምህርት ደረጃ ብቻ። ስለዚህ ያ ነገር መነሻ ይመስለኛል። እዚህ ሀገር ስመጣ ያለኝ ሙያ የጥበቃ ሰራተኛ ነው፣ ወታደር ነኝ። ትምህርት 10 ላይ ምናምን ቆሟል። ስለዚህ ያቺን ሙያን ይዤ ትንሽ ሞካክሬ ነበር። ሌላ ነገርም እንደምናምን ሞክሬ ነበር፣ እሱ አልተቻለም። ስለዚህ ምንድነው ሙያ የጥበቃ ሰራተኛ ነው። የጥበቃ ስራዬን ስሰራ ሐሬዶ ጣቢያ ላይ ተሳትፎ እንደቀጠለ ኤፍኤም መጣች፣ ወደኔ መጣች። በቃ ጥበቃ ላይ ቦታ ቁጭ ብለ ሬዲዮ ማዳመጥ ነው። ኤፍኤም መነሻ እሱ ናት። የመጀመሪያ ስራም በስፖርት ነው የተጀመረው። ስፖርት ምንም ችግር የለምና ተቀጠለ። በቃ ከዛ በነገራችን ላይ በየትኛውም ቦታ እኔ ማይክሮ ፋይናንስ ሞኜ እስከ ብራንች ማናጀር ደርሻለሁ። ነገር ግን አብዛኛው ሰው ነጋሽ የብዙሃን መገናኛ ሰራተኛ ነው ብሎ ነው የሚያውቀው። የኔም የቲክታክም ኤፍቢም ሌሎች ያሉት ሶሻል ሚዲያ ነጋሽ ኤፍኤም ይላል። የመጀመሪያ ራሴን ቲክታክም ብትገባ ነጋሽ ኤፍኤም አባቴን የቀየርኩበት ቤት ነው ማለት ነው። ይሄ ቤት ዛሬ በየትኛውም ቦታ ላይ ቆሜ ምክትል ጠቅላይ ሚኒስትሩ የመጡበትን መድረክ መርተናል። አገር አቀፍ መድረኮችን መራል። መነሻውና ግን ለዛሬው ሁሉ ነገር መነሻ ድሬዳዋ ብዙሃን መገናኛ ኤፍኤም ድሬ ናት። የቴሌቪዥኑን እንመለስበታለሁ ሰዓት ላለ ለአንጋፋውና ለተወዳጁ ጋዜጠኛ የማስታወቂያ ሰው እስቲ አንድ ጊዜ ሞራል አንሶብኛል። እውነት ከነጋሽ ጋር ብዙ ቆይታ አለን። እስቲ አሁን ደግሞ ቀጣይ እስቲ ራሷን ታስተዋውቅ። ማይኩን በመጀመሪያ እስቲ መላው ዓለም ፕሮግራማችን እየተከታተለ ነው። ስምሽን፣ የሥራ ድርሻሽን እንደዋስተዋውቁ። እሺ፣ በመላው ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለ2018 ዓመት አዲሱ በዓል በሰላም አደረሳችሁ ማለት ፈልጋለሁ። የውብዳር አክሊሉ እባላለሁ። እንግዲህ ጋዜጠኝነትን የጀመርኩት ትምህርት ቤት ሆኜ ጋዜጠኛ መሆን ወይም ደግሞ የጋዜጠኛ ስራ መስራት ሳይሆን አባታችን ሬዲዮ በጣም ያዳምጣል እና በስራ ምክንያት ሬዲዮ ማያዳምጥበት አጋጣሚ ሲፈጠር
የሬዲዮ ላይ የሚሰማውን ዜና እንድንጽፍ ያስገድደን ነበር። ጽፈን እንጠብቀዋለን። ከዛ እኔ ነኝ የምመረጠው እንዳቀርብ ማለት ነው። እና ማታ ማታ ታለንት ሾው የሚባል አለ ቤታችን ውስጥ። ስለዚህ ሁላችንም ያንን ታለንት እናሳያለን። እና እኔ በጣም መደመጥ፣ መሰማት፣ መምራት ውስጤ ነውና ያንን ያውቀው ነበር አባቴ። እና ለኔ እኔ ያቀርባለሁ። ማንም ሰው ቢጽፈው ዜናውን እኔ ነኝ የማቀርበው ማለት ነው። በዛን ወቅት ይሄንን በምናረግበት ሰዓት ብርቱካን ሀረገወይንና ንግስት ሰልፉ የሚባሉ ዜና አንባቢዎች ነበሩና እኔ እንደ ንግስት ሰልፉ ነው መሆን የምፈልገው፣ የሷን ድምጽ ነው ማስመሰል የምፈልገውና በጣም ይገራኝ ነበር አባቴ። እሷ ንግስት ሰልፉ ትልቅ ሰው ናት፣ በራስሽ ድምጽ ይለኛል ማለት ነውና በራሴ ድምጽ ያንን እንድለማመድ አረገኝ። ጋዜጠኝነት ውስጥ ያደረው ወዛ ነው። ተኝቼ ሁሉ ዜና ማነብ ይመስለኛል ማለት ነው። ከዛ መጀመሪያ ስራ ስጀምር ሌላ ስራ ነበር የጀመርኩት። ከዛ በኋላ እንደ አጋጣሚ በትዳር ወደ ድሬዳዋ መጣው። ወደ ድሬዳዋ መጥቼ እንግዲህ መንገድ ላይ ስራ ፍለጋ ያንን የነበርኩበትን ስራ ትቼ ነው እና የመጣሁት። ስራ ፍለጋ ሳልፍ ማስታወቂያ ተለጥፏል። አሁን ብዙሃን መገናኛ ያለበት ድርጅት ፊት ለፊት ላይ ማለት ነው። ሳይ ጋዜጠኛ ይፈልጋል ኦሮምኛ፣ አማርኛና ሶማሊኛ ተብሎ ተለጥፏልና አየሁት። አሁን ፍላጎቱ አለኝ። አማርኛ ፕሮግራም ብወዳደር ብዙ ተወዳዳሪዎች ሊኖሩ ስለሚችሉ እድሉን አላገኝም። ስለዚህ ኦሮምኛ ፕሮግራም ላይ ብወዳደር ግን በአንደኝነት አሸንፋለሁ። ምክንያቱም በዛን ሰዓት ቁቤ በደንብ አልተለመደም። ይሄ ብዙ ሰው አይጽፈውም፣ ብዙ ሰው አያነበውም። ገና መጀመሪያ ኤክሰርሳይዝ እየተደረገ ነበር ኦሮምኛ መጻፍና ማንበብና እኛ ደግሞ እንዳጋጣሚ እድሉን አግኝተን በኮርስ ደረጃ ወስደነው ነበር ሀረር ከተማ ላይና ያ ጥሩ አጋጣሚ ፈጠረልኝ። ተወዳደርኩኝ። እውነትም እንዳልኩት በአንደኝነት ደረጃ አለፍኩኝ ማለት ነው። እና ልክ ተቀጥሬ ስገባ ዜናም አቅራቢ ነበርኩ፣ ፕሮግራምም መሰራ ነበር። በነገራችን ላይ ምንም ልምዱ አልነበረንም በዛን ሰዓት የጋዜጠኝነት። ግን ይሄ ውስጥ ያለው ፍላጎትና እንትን እንዳልኩ ያ ደግሞ ከልጅነት ጀምሮ ስትለማመደው የመጣው ነገር ሲኩዌንሱን እንድትረሳው አያረግህም። በቃ አለ ውስጥህ። ስለዚህ ጥሩ ዜና አንባቢ ሆንኩኝ ማለት ነው። የመጀመሪያ ሬዲዮ ላይ ስቀርብ ኮን ሰገንታ ጅባታ ኤፍኤም ድሬ ዲበት ኮፊጃ ቱቃተክ ራከን ኢሲኒፍ ደብሩ ሰገንታ አፋን ኦሮሞቲ ቆጴሲቱን አነ ዮብዳር አክሊሉቲ ኑወሊን ቱራስን። እንግዲህ ኦሮምኛው በጣም አሁን ድሬዳዋ ላይ የተቋረጠበት ጊዜ ነበረ። የቆጲሳ የነ ጃፈር አሊ ቅድም ነጋሽ ሲል የነበረውና በቃ አንደኛ በደንብ ገጠር ላይ ይሰማ ነበረ፣ ከተማ ላይም በጣም ብዙ አድማጭ ነበረው፣ አዲስ ነበርና በቃ የዮብዳር አክሊሉ ኦሮምኛ ተናጋሪ፣ ለዛውም ደግሞ በጣም ፍሉዌንትሊ በጣም ጎበዝ የሆነ ማለት ነው። ኦሮምኛ አርታለሁ አሁንም እና እንደዛ ነው የጀመርኩት። እንግዲህ ሰራ በጣም ብዙ ገጠመኞች አሉ። አሁን ምን ላይ ነሽ ለሚለው ልጨርሰው ብዬ ነው። እና አሁን ደግሞ እንግዲህ ወደ 15 ዓመት በኤፍኤም ድሬ የጋዜጠኝነት ሰርቻለሁ። ከዛ ከኤፍኤም ድሬ በኋላ ደግሞ ወደ ፋና ሄጄ የፕሮግራም ዳይሬክተር ሆኜ ለአንድ ዓመት አገልግያለሁ። በጣም ብዙ ልምዶችን ስላካበትኩኝ ትንሽ ደግሞ ጋዜጠኛ ያው አደግኩ ሲል የማስታወቂያ ባለሙያ ነው የሚሆነውና አሁን ላይ የማስታወቂያ ድርጅት ከፍቼ ከናንተው ጣቢያ የአንድ ሰዓት ፕሮግራም ገዝቼ ህብረተሰቡን በተለይም ከቤተሰብ ጋር በተገናኘ እንዴት ነው ቤታችን ውስጥ ብዙ ነገሮችን ማድረግ ያለብን፣ መነሻችን ሀገር የምትመሰረተው ቤተሰብ ላይ ነውና ቤተሰብ ሀገር የሚመራ ልጆች እንዲያፈራ ምን ማድረግ አለበት የሚለውን ርዕሰ ጉዳይ ይዤ እያስተላለፍኩ ነው። ዮብዲ እጅግ በጣም እናመሰግናለን። ጨዋታችንን እንቀጥላለን። አመሰግናለሁ። ጁሌት ተድላ እባላለሁ። ያው በጋዜጠኝነት ሙያ አሁን ላይ እየሰራሁ ነው። መልካም እናመሰግናለን። በቀጣይ እንግዲህ ባልደረባችንን ተጋባዣችንን ራሷን ታስተዋውቅ ማይኩን ባልደረባችን ይስጥልን። ባልደረባችን አማረች አለሙ። እንግዲህ አማረችን በተለይ አማርኛ ዳይሬክቶሬት ውስጥ ሞርኒንግ ብሪፍ በምናረግበት ሰዓት፣ ኤዲቶሪያል በምናረግበት ሰዓት ፈታ ከሚያደርጉ
ጓደኞቻችን ወይም ደግሞ የስራ ባልደረቦቻችን አሁን ራሱ ሊጀምራት ነው ምን እንደሚያስቃት አናውቅም እና በጣም በቃ ፕሮግራም ከመጀመሩ በፊት በቃ በሞርኒንግ ብሪፍ ላይ ሆነን በጣም ትስቃለች። ምንድን ነው የሚያስቅሽ? አማርዬ መቼ ነው ወደ ጋዜጠኝነት የተቀላቀልሽው? የሚለው አሰሚያቸው። አመሰግናለሁ። ያው ስሜን ተናግረሻል። አባቴ የሚቀረው አማሮች አለም ይባላል። ሁላችሁም እንኳን ለ2018 ባለ ሰላምና ጤና ያደረሳችሁ። 3 ዓመቴ ነው ወደ ጋዜጠኝነት ከተቀላቀልኩኝ። ግን ቅድም ከአንጋፋዎች ብላችሁ የሙያ አንጋፋ ከሆኑ ሰዎች ጋር ስትጠሩን 3 ዓመትም አንጋፋ ተባለ እንዴ ብዬ ትንሽ ተደናግሬ ነበረ። አሁን ማስተካከያ ተደርጓል። አመሰግናለሁ። የሚያስቀኝ ሌላው ነገር ብሪቭ ቁጭ ብለን በምንወያይበት ጊዜ በቃ የሆነ ነገር ሰው ከተሳሳተ ያስቀኛል። ዝም በሉ ተብሏል አይደል? ጸጥ ብለን አይደል የምንወያየው? ዝምታውን ያስቀኛል። በቃ ተው የሚባለው ነገር እኔ በፍጹም አልችለውም፣ ያስቀኛልና እስቃለሁ። ያው እንደምታውቂው እደጅ ውጡ፣ እደጅ ተቀመጭ ትንሽ ቆይ ይባላለሁ። እደጅ ትንሽ ቆይቼ እመጣለሁ፣ ተመልሼ እመጣለሁ። ሌላው ደግሞ የሚያስቀኝ በጣም ያስቀኛል። ከቢሮ አልጠፋም አይደል? እኔ ቢሮ ቁጭ እላለሁ። አላምነውም፣ ፋይሌን አላምነውም፣ ነገሮችን አላምናቸውም። ቁጭ ብዬ እጠብቀዋለሁ። ሰጥቶ መሄድ አይደለም፣ ቁጭ ብዬ እጠብቀዋለሁና አንድ ቀን አንዱን ባልደረባችንን ልሂድ አልኩትኝ። አዎ ሴቭ አደረክልኝ? አዎ ምን ብለህ? አማረች ሂጂ ወደ ቤትሽ ብዬ ሴቭ አረኩልሽ አለኝ። ስለማልሄድ ችክ ብዬ ስለመቀመጥ መልካም እንግዲህ እንግዲህ በዚህ ነው በሳቅ እናጋልና ምንድን ነው የሚያስቃት ብለን ፖስተር ብለን ትንሽ ከቆየን በኋላ እኛም አንቺን እንቀላቀላታለንና መልካም። በቀጣይ እንግዲህ ማይኩን ለነጋሽ ጸጋዬ ተሰጭልንና እንኳን አደረሰ ለአዲስ ዘመን ዘመኑ ጀመር ነው ሰው አንድ ቦታ ጥበቃ ላይ ሆኖ መሳሪያ ይዞ ጥበቃ እየጠበቀ ከሰዓት በኋላ እንደገና በሬዲዮ ሲያንቦጎቡግ ምንድነው ይሄ ሰውዬ የሚባልበት ጊዜም ነበረ። ይሄ ሰውዬ ዘበኛ ነው ወይስ ጋዜጠኛ ነው? እና ወደ ገጠመኞች ስትመለስ የከነማ ቀጥታ ስርጭት ነበረና ይሄ በጣም ብዙ በቃ የከነማ ቀጥታ ስርጭት አዳማ ከድሬዳዋ ከነማ ይጫወታል። ከዚህ የግድ ጠዋት ነው፣ ያው አበላም ትንሽ ስለሆነች አዳማ መግባት አለብኝ። የምንሄደው በመኪና ነው። 11 ሰዓት ነው። እኔና ባልደረባዬ ምትኩ ቶላ ከዚህ ይቀበለኛል። ፍቃዱ ግብራኤልና ምትኩ እንደውም አላወራውም ይሄን ነገር። ጠዋት ነው የምትነሳው ከዚህ አዳማ ቢያንስ 6 ሰዓት 7 ሰዓት ትገባለህ። 9 ሰዓት ጨዋታውን አስተላልፋለሁ። ማታ ተመልሼ እመጣለሁ። ያቺን ለመቋጠር ማለት ነው። ለካ መኪና ውስጥ ተኝቻለሁ። 8 ሰዓት ሊሆን ነው። መኪናውን አዳማውን አሳልፎኝ ሞጆ ገብቻለሁ ነኝ። ቀጥታ ስርጭት ህዝቡ እጅግ በጣም ይጠብቃል። ሞጆ ላይ ነቃ። ሞጆ ነው ዱከም ነው የቱ ነው የሚቀድመው? ብቻ እንደገና ከዛ ወደ አዳማ ተመልሰ ሰልፍ ሜዳ ላይ ብደመጥ ኤፍኤሙ ምንድነው ዛሬ ያጋጠመ? ሰው በጣም ሰፍ ብሎ፣ ስለዚህ እንደምንም መጨረሻ ላይ ደርሼ ወደ ኋላ ተመልሼ ይሄ በጣም በቃ በጣም ከባዱ የኔ ገጠመኝ ነውና ለምን ቢያንስ ተዘጋጅተህ ተጫዋቾቹን ጽፈህ መግባት አለብህ ቀጥታ ስርጭት ለማስተላለፍ። ያልተጻፈ ተጫዋች ምንድነው ማስተላልፈው? እንደዛውም ሞኜ ግን የታወጣውበት በጣም ከባዱ ነው። ሌላው እንግዲህ ያስቅኝ ድሬዳዋ ስታዲየም ጨዋታ እያስተላለፍን ነው። በድሬዳዋ በኩል ሱራፌል ይዟል። ሱራፌል ወደ ኋላ መልሶ እያልኩኝ አስራት ጫላ ፊት ለፊት ቁጭ ብሏል። አስራት መገርሳ ያዳማ ተጫዋች ነው ይዟል። አስራት መገርሳ እጅግ በጣም ወደፊት እየሄደ ነው። አስራት ጫላ ከዚህ በኋላ ሚዲያው በአጠቃላይ አስራት ጫላ ማች ተጫዋች ሆነ። እናቶች ጭምር በጣም ነው የሚያዳምጡት ሚዲያና ነፍሳቸውን ይማርና አስራት ጫላ ማች ተጫዋች ሆነ። ነጋሽ ምን እያለ ነው የሚል ነገር በጣም ብዙ ሰፊ በቃ የሆኑ ነገር ልበል። በጣም ያንተ ኦሮምኛ እጅግ ጣፋጭ ነው። በተለይ በኦሮምኛ ቋንቋ ተናጋሪዎችም ይበልጥ እንዲሁም ደግሞ በአማርኛ ቋንቋ ተናጋሪዎችም ተወዳጅ ነህ። ኦሮምኛውን የምታወራበት መንገድ ራሱን የቻለ ሌላ የቋንቋ በቃ ልቀትን የሚያሳይ ነው። እሱን እንመጣበታለን። ግን አንድ ጥያቄ ልጠይቅ። አንድ ጊዜ እንዲሁ ወደ አዲስ አበባ ይሁን የሆነ ቦታ ሄዳችሁ አሰለፈች ከጋምቤላ እና ነጋሽን
ምን አገናኛቸውና እስቲ እስቲና የበለጠ ሰላም ስለነበረች መጥቀስ ትችል ነበርና ሁለተኛ መላ ኢትዮጵያ ጨዋታ ነው። ሁለተኛው መላ ኢትዮጵያ ጨዋታ አዳማ ላይ ነው። ሰላም አዳማ ላይ ነውና ሁለተኛ መላ ኢትዮጵያ ያኔ በጣም ነበርና የሀገሪቱ ፕሬዝዳንት ነው መጥቶ የተከበሩ አቶ ግርማ ወልደ ጊዮርጊስ ናቸው፣ ነፍሳቸውን ይማር። ስለዚህ ወደ ስታዲየም ለመግባት የግድ ባጅ ያስፈልጋል። የኔም ባጅ የጋምቤላዋ ልጅ ወስዳለች። በቃ ስጠፋልን መግባት ስላለብን ብቻ። ስለዚህ የተረፈው አሰገደች፣ ከጋምቤላ አሰለፈች፣ አሰገደች። ስለዚህ እሱን ማድረግ የግድ ነው፣ አለበለዚያ ፌደራሎቹ አያሳልፉም። ስለዚህ እኔም እሷን ገጭ አድርጌ ያው መጨረሻ ላይ ኪሴ ከትቻታለሁ መሰለኝ። ባጅ ስሉኝ ሳሳያቸው ፌደራሎቹ አሰገደች ከጋምቤላ ይላል። አዩኝ። እኔ ጋምቤላዎች የራሳቸው የሆነ ያው ማንነት አላቸው፣ የራሳቸው የሆነ ጋምቤላዎች የሚታወቀው እንዴ ከምንም እንዴ አንተ። ከዛ ያው ፌደራሎቹ እንደምታውቁ ሁለተኛ መላ ኢትዮጵያ አዳማ ላይ እጅግ በጣም ያው ግርፊያው ብዙም ባይጎዳም ግን ያው ሰንበር ምናምን ነበረ ከጀርባዬ። አሰገደች ከጋምቤላ የማትረሳኝ ትዝታ። መጨረሻ ላይ ፎቶ አብረን ተነስተን ባጅ ተለዋውጠን ነው እና በጣም ከባዱ ደግሞ እሱ አንዱ ነገር ነው። አመሰግናለሁ። አንቺን ሳስቀድም አንቺ አዲስ ሰራተኛ ነሽ፣ ሰላሜ ደግሞ ካሜራ ፍጹም አላሰብኩም። ቦታው ደግሞ እነዚህ ልጆች ቢያንስ ከዚራ አካባቢ ከቀኑ 9 ሰዓት ነው ጠራራ ፀሐይ ላይ። ቦታው ደግሞ በቀብሪ ጆሌ ገብቼ እኔ በቀፊራ በኩል ሊወጣ ነው። ቀብሪ ጆሌን እንዲህ ስገባ በላይኛው መንገድ በጠራራ ፀሐይ ታይዘው እየሄዱ ነው። በቃ ዝም ብዬ ፈኒ ነው ብዬ ታይታችኋል። ለካ ማይኩ እጄ ላይ ነው ያለው። ይሄ ማይክ እጄ ላይ ነበር። እኔ በድምጼ ማለቴ ነው እና ታይታችኋል ያልኩት ምን ነክቶኝ ነው ብዬ። ከዛ በኋላ በቅርብ ደግሞ ልጅ ይዘው እየሄዱ እስቲ ዛሬ በለን ስሉኝ አይ ምናምን አልኳቸው። ብዙ ገጠመኞች አሉ። እኔ በነገራችን ላይ አሁን ቅድም ያልሽው ሸራ ቤት ሙዚቃው ተከፍቶ ሸራውን አላየሁትም ነበረ። በቃ ድም እያለ ነው የሚሄደውና ሸራው እንዲህ ከስፋልቱ እንዲህ ነው ያለው። ነውር ነው እንግዲህ በባህላችን ሙዚቃ እየዘፈንክ ነው የምትሄደውና ስለዚህ እዛ ጋር ምን ማድረግ አለብኝ? ሙዚቃውን አስቆምኩና እግዚአብሔር ያጥናችሁ ረቢ ረመታ ጎዱፍ ብዬ አለፍኩኝ። ያው በብልጠት አንዳንድ ቦታ ላይ ማለፍ አለብህ፣ አለበለዚያ ጥሩ አይመጣም። ከዚህ አንግል ነው እሱና አመሰግናለሁ። መልካም፣ ከልብ አድርገን እናመሰግናለን። ነጋሽ ማይኩን ለጁሌት ተርላ ሰጥልንና ከጁሌት ጋር ደግሞ ትንሽ ቆይታ እናደርጋለን። ጁሌት በኪነ ጥበብ ስራዎችህን እናያለን፣ እንሰማለን። እንዲሁም ደግሞ በኪነ ምስራቅ የተለያዩ ስራዎችን ስትሰራ የአደባባይ ሚስጥር ነው። እንደው ምናልባት ከስራዎችህ መካከል እንዲሁም ደግሞ በድሬዳዋ ዩኒቨርሲቲ በነበረህ ቆይታ በተማሪዎቹ እጅግ ተወዳጅ ነበረ። እንደው ምናልባት የገጠመህ ገጠመኝ ካለ እዛ እሱን አንስተህልን፣ እንዲሁም በስራዎችህን እስቲ አንዱን የምትጋብዘን ካለ እሱ አንድ ልጨምርለትና በዛው አያይዞ ይንገረን። ጁሌት የሬዲዮ ሰው ነው። በጣም ሬዲዮ ላይ ስክሪፕት መጻፍ በጣም ጎበዝ ነው። በሆነ ወቅት እንግዲህ ወደ ቴሌቪዥን ስራ መጣ ነው። ቴሌቪዥን ምን ይፈልጋል? ምስል። ሬዲዮ ደግሞ ስክሪፕት ይፈልጋል። በሬዲዮ ምስል ከሳች የሆነ ስክሪፕት መጻፍ ጎበዝ ነው እና ወደ ቴሌቪዥን ባመጣንበት ሰዓት ትንሽ ሲቸገር ነበርና ኤዲተሮች በስራችን እንግዲህ አብረን ተናበን ነው የምንሰራው። ከኤዲተሮች ጋር ይገናኛል። ቆንጆ ስክሪፕት ጽፎ አስረክቦ ለኤዲተር ሄዷል። ኤዲተሯ ደግሞ ስትመጣ እንግዲህ የቴሌቪዥን ስራ ምስል ይፈልጋል። ምን ይልበስ? ከዛ ጋም ተያይዞ ባይዘዌ ይሄን ነገር ለመናገር እውነተኛ ነገር ብናገር ያው ችግር ላይ ፋይል ሊኖር ይገባል። ያን ስክሪፕት የሚገልጽ ፋይል ሊኖር ይገባል። ስክሪፕቴን ከዛ ጋር ቢያያዝልኝ መልካም ነው። ኤዲተሮች ሊያዩት ይችላሉ። ሆኖም ግን ፋይል ላይ ያ ነገር ሊኖር ይገባል ማለት ውበት ካለው ማለት ነው ብዬ አምናለሁ። ሌላ ነገር የለውም። ከሬዲዮ ጋር የተያያዘ ስክሪፕት ሳይሆን ጀስት ታሪኩን ፍሰት ለማልበስ የምንጠቀምበት የራሳችን መንገድ ይኖራል። ባይ ዘ ዌይ ያው ከዚህ በፊት እኔ ዩቲዩብ ላይ ሰርቻለሁ። ዩቲዩብ ላይ ስለሰራው ይሄ ነገር ብዙም እንትን አይለኝም እና ወደ ገጠመኝ ልግባ። በዚሁ አጋጣሚ ትልቅ ገጠመኝ አለ ብሏል ስንታየው፣ ያነሳው ነገር አለ። አንድ ጊዜ ጠፋ ተብሎ ጁሌት አይታወቅም
ማንም አያውቀውም። ጠፋ ተብሏል። ሰፈሩ ታውቋል። ያው እየተጮኸ ነው። በአጋጣሚ ያው በኤፍኤም ድሬ 106.1 የሬዲዮ ጣቢያ አቶ ጁሌት ተድላ ከላይ እንደዚህ የለበሱ ከስር እንደዚህ ያደረጉ በጣም የሚገርም ነው። ሳነሳው ራሱ ያስቀኛልና ያው ጠፍተዋልና ያያቸው ካለ አድራሻቸውን ቢጠቁመን የሚል መረጃ ተላለፈ። ያው ብዙ ሰዎች የሚያውቁ እንደነገጡ በጣም ደስ የሚለኝ ነገር ስበቱ ነው የሚገርመኝ። በዛው ጣቢያ ሰላም ጤና ይስጥልን አድማጮቻችን፣ የሰዓቱን ዜና ለማቅረብ እኔ ጁሌት ተድላ ነኝ ብዬ ማቅረቤ በጣም ደስ ብሎኛል። ጉዳዩ ምን ነበር ማለት ጉዳዩን የበለጠ እንግዲህ እንደሰማነው ከሆነ ስራ ይሰራና ያው አመሻሽ ላይ ይደክማል። እንደ ድንገት ሰው እየጠበቀ መኪና ላይ ነበረና መኪና ላይ እንቅልፍ ይወስደዋል። መኪናው አስነስቶ ቆቦ ይሄዳል። ጁሌት የዚህ ሰዓት ምንም ያወቀው ታሪክ የለም። ሲነቃ ድሬዳዋ የነበረው አይሱዙ ቆቦ ደርሶ ቁጭ ብሏል። ከዛ ሹፌር አይቷል። ከመኪናው ላይ ውረድ ይላል። ቀና ስለያየሁት ቆቦ ነው። አራዋጫ ከተማ ፖሊስ ኮሚሽን ይላል። አራዋጫ ከተማ ፖሊስ አራዋጫ ነው። ከዛ በኋላ ያው ያንን እርዳታ ለመጠየቅ ለፖሊስ አመልክቼ ነበረ። ፖሊሱ በአጋጣሚ ግራ ስለገባው ምንድነው ይዞብኝ የመጣው የጸጥታ ባለሙያ ነው። ከዛ ጊዜ ያው ኦነግ የሚባል ያው የተለያየ ነገር ይወራ ነበረ። ያው ከሽብር ጋር የተያያዘ ጉዳይ ስለመሰለው ይዞብኝ መጣ። ያው አንድ ቀን ታስሬያለሁ። በቴሌቪዥንም እዚህ ተነግሯል። ያው አፋልጉኝ ጠፍቷል ተብሎ እንግዲህ በሬዲዮ በቴሌቪዥን የተነገረ ባልደረብ እንደው የዛ ጊዜ ጋዜጠኛ አልነበርኩም። ከዛ በኋላ ግን አሁን ተመልሼ መጥቼ በዛው ጣቢያ እኔ ጁሌት ተድላ ነኝ ብዬ ዜና ሳነብ ይወዳል። እንደው በነበረሽ የሥራ ዘመን ነው የገጠመሽ አዝናኝ አስቂኝ ገጠመኝ ካለ ስለሱ ከሱን ጀምር። ብዙ ነው እንግዲህ አሁን ሬዲዮ ላይ ስትሆኑ ህዝቡ በምናብ ነው የሚታያችሁና ያን ያህል ጥንቃቄም አይደረግም። እንደ ቴሌቪዥን አይደለም። ምስል ራሴን ላስተካክል ምናምን የምትልበት አይደለም። ሙዚቃ ተጋብዟል። ቀጥሎ ነው የምንገባው። እንደተቀጠረን አካባቢ ነው መሰረት የምትባል ጋዜጠኛ ነበረች መጀመሪያ ላይ በኦሮምኛ። እኔ እሷና ሬድዋን ነበርና ሙዚቃው አልቆ እኛ እናየው። እሱ ኦኔር ይሰጠናል፣ ላይት አለ። እኛ ግን ሀሜት ላይ ነን እና በጣም ነበር ስናማ የነበረው። መንግስት እናማለን፣ ህዝብ እናማለን፣ እንሳደባለን ምናምን በቃና ረጅም ሰዓት ማለት ነው እየሄደ ነው እና እሱ ከውስጥ ሆኖ አሁን ምንድነው የመሰለው እሱ ደግሞ የፕሮግራሙ አንድ አካል ማለት መንደርደሪያ እያደረግን መስሎታል። እና አዎ ከዛ በቃ በረጅም ሰዓት ከዛ አለቃችን ሰለሞን ነፍሱን ይማራውና ደወለ። ምን እየተከናወነ ነው ብሎ ሲደውል ምን የሚያወሩት ነገር እኮ ጸጉራቸውን የሚያስላጫቸው ነው እና አስቁማቸው ምናምን ይለዋል ማለት ነው። ከዛ እንትን አለና ሙዚቃ ከፍቶ ምን እያላችሁ ነው አለን። ምን አልን አለው። በቃ እኔ አላቅም ሰለሞን ደውሎ እንደዚህ ብሏቸዋል ሲል ከዛ ምን እናርገው ስለው በቃ እንኪ ያናግሪው ነው ያለኝና ውስጥ ገብቼ ሳናግረው እቺ ያወራሻትን ወሬ ድራማ አስመስለሽ ውጪ ያለኝ። አሁን ያልሻትን ምክንያቱም በጣም ነበር የሚያዳምጠው እሱ የሚከታተለውና ከዛ በቃ ተንቀጠቀጠች ልጅቷም እኔም ደነገጥኩኝ። ከዛ ወሬው ራሱ ምን አውርተን እንደነበረ ራሱ ጠፋብን ማለት ነው። ሰምቻቸዋለሁ ሲባል እንደሚጠፋው ማለት ነው። ከዛ በቃ እስካሁን ድረስ ያልነው ነገር እንትን ምናምን ያልሽው እያስታወስን ከዛ ሰዎቹ እኮ ምናምን እያለን ብቻ ድራማ አስመሰል ነውና እየሳቅንም እያለቀስንም እየፈራንም እየተንቀጠቀጥንም ጸጉራችን ሳይላጭ ፕሮግራሙ አለቀ ማለት ነው። አስታወስኩኝ። የለቅሶ ቤቷ ታሪክ ላይቭ እየሰራሽ ለቅሶ ቤት የተገባበት ሁኔታ ምን ነበረ? ሰምተናል። እኛም እናወራለን እኮ እኛም እናንተን እናማቸዋለን። እንዳልኳችሁ አብዛኛው ፕሮግራሞቻችን ላይቭ ናቸው እና የበዓል ፕሮግራም ነው። እንኳን አደረሳችሁ በዓል ፕሮግራምን
ማለዳ 12 ሰዓት እስከ 4 ሰዓት ይሄዳል። ሶስቱም ቋንቋ እኩል ነው የሚገባው። እንደዚህ በአማርኛ በኦሮምኛ ይባል እንትኑ በዓል ሲሆን ማለት ነው። ስለዚህ ኦሮምኛውም የራሱን ባልደረባ ያስገባል ከውጭ፣ አማርኛውም እንደዛው፣ ሶማሊኛውም ያስገባልና ምን ነበር የነበረው ፕሮግራሙ? ራንደምሊ ዝም ብለን ሄደን የሆነ ሰው ቤት እናንኳኳለን ማለት ነው። ከዛ እናንኳኳና እኔ እንትና እባላለሁ የመጣሁት ከዚህ ጣቢያ ነው እና በዓሉ እንዴት ነው እንኳን አደረሳችሁ እና እስቲ ለበዓሉ መልእክት አስተላልፉን ምናምን ነው የምንለውና ከዛ ዝም ብዬ እያለፍኩ እያንኳኳው አንዱ ለሰው ሶስተኛ ላይ ስገባ አልከፈቱልኝም ቶሎ። ከማንኳኳት ጀምሮ ነው ስልኬ ኦን የሚሆነው አየር ላይ ማለት ነው። ያ እያንኳኳው መሆኑን ጭምር ከዛ ገባው። ከዛ ደናደራችሁ አልኩኝ። ደናደርሽ እንኳን አደረሳችሁ እንኳን አብራ አደረሰን አለችኝ ማለት ነው ሴት። ከዛ እማዬ አይ ልጅ ናት የመጣችው ይቅርታ ከኤፍኤም ነው የመጣሁት የወብዳር እባላለሁ። ምን አገባኝ እኔ ታዲያ ምን አገባኝ በሬዲዮ እየሄደ ከዛ አይ አይደለም እኔ እኮ የበዓል ፕሮግራም እየሰራው ነው። ምን አገባኝ ታዲያ ነው አንቺ የበዓል ፕሮግራም ሰራሽ እኔን ይመለከተኛል አለ። አይ አውቃለሁ አይመለከትሽም ግን እንኳን አደረሰሽ ልልሽ ነው። ስንጨቃጨቅ እናትየው ይሰሙና ይመጣሉ ማለት ነው። ከዛ ሲመጡ ጥቁር በጥቁር ለብሰዋል። ከዛ ምንድን ነው አሉኝ። አይ በዓል እንኳን አደረሳችሁ። እኛ ለራሳችን የቤታችን አባወራ ሞቶ ሀዘን ላይ ነን። የኔም ቤት እዛው በዓልሽን አንቺ እንደ ፍጥርጥርሽ ተወጪ እኛ ምን አገባን ዝጊ በሩና አሉና ዘጉና እሱ ነገር በቃ ይሄ የሬዲዮንን ሁማኒቲ ለኛ ጥሩ ሆኖልናል በዛን ወቅት ማለት ነው። ምክንያቱም ሄደናል የነበረውን ኢንሲደንስ ነው እንትን ያለውና ከዛ ስመለስ ለነዚህ ቤተሰቦች ራሳችንን ስናስተዋውቅ እነሱም አስተዋውቀውን ከዛ ስቱዲዮ ቁጭ ብለህ ደግሞ የሄድክባቸውን ኦፍ ሪከርድ ደግሞ የሚሆኑ ነገሮችን ታወራለህና ቅያሱንም ቦታውንም ጭምር ተናግሬ እንደዚህ ነው አባወራቸው ሞቶ ገና 7 ቀናቸው ወር 8 ቀናቸው ነው። በዓል ስለሆነ ነው ሰው ያልነበረው እንጂ ሀዘን ላይ ናቸውና እግዚአብሔር ያጽናችሁ ብለን ያ ነገር አይረሳኝምና ፎቢያ ይዞኛል አሁን ሰው ቤት ለማንኳኳት ማለት ነው ሀዘን እንዳይሆን መልካም እንግዲህ ያው እየቋጨ ነው ይወዳለው ማይክሮሳፍት ተሰጪ የእንኳን አደረሳችሁ መልእክት እንድታስተላልፊ ድርጅት። እሺ አመሰግናለሁ። እንግዲህ አዲስ አመት 2017ን ጨርሰን 2018 ስንይዝ ይሄ የኢትዮጵያውያን በዓል ነው። አዲስ አመት ብለን መስከረም 1 ላይ የምናከብረው ኢትዮጵያውያን ብቻ የሚያከብሩት በዓል ስለሆነ ለመላው ኢትዮጵያውያን እንዲሁም በአገር ውስጥም ያላችሁ በውጭም የምትኖሩ ኢትዮጵያውያን በሙሉ እንኳን ለ2018 ዓመተ ምህረት አዲስ አመት በሰላም አደረሳችሁ በሰላም አደረሰን እላለሁ። በዓሉ የዘራችሁትን የምታጭዱበት ይሁንላችሁ። እንዲሁም ደግሞ በቃ በበረከት የምታልፉት 2017 በብዙ ውጣ ውረድ ልናልፍ እንችላለን። አንድ አመት መጥቶ ወደዛኛው አመት ስንሻገር አብረውን የሚሻገሩ ችግሮች የማይሻገርበት የማናለቅስበት የምንደሰትበት ቀደም መጀመሪያ ላይ ፍቃዱ ክብረ ኃይል ሲል ነበረ የህዳሴው ግድብ ተመርቆ ብሩህ ተስፋ የሚፈነጠቅበት ነው ለኢትዮጵያውያን እና መላው ኢትዮጵያውያን እንኳን ደስ አላችሁ። ባልደረቦቼ የቀድሞ ባልደረቦቼ እኔ አሁንም ሀፍ ባልደረባ ነኝ አይደል አልታጣሁም ማለት ነው። ስለዚህ አብረን በመሆናችን ደስ ብሎኛል። እዚህ ስለጋበዛችሁኝም ደስ ብሎኛል። በዓሉ የሰላም የደስታ እንዲሆንላችሁ አመቱ ብሩህ አመት እንዲሆንላችሁ እመኛለሁ። አመሰግናለሁ። መልካም በዓል። መልካም እንግዲህ ማይኩን ለሰላም ተሰጥልንና አማረች ጋር ደርሰን በነጋሽ ጸጋዬ ተወዳጅ የሬዲዮ ትዝታዎችና ድምጾች ፕሮግራማችንን እንቋጫለን ማለት ነው። ሰላም እንግዲህ በድሬዳዋ መንግስት ኮሚኒኬሽን እጅግ ታዋቂ መላው የድሬዳዋ ህዝብ ብቻ ሳይሆን ከአዲስ አበባ የሚመጡ ከፍተኛ አመራሮች የሚያውቋት የካሜራ ባለሙያ ነች። ሰላም እንግዲህ በዚህ የስራ ሂደት ውስጥ የገጠመች ነገር ካለ ሴትነት እንግዲህ ብዙ ነገሩን አቻችሎ ስራውን ማስኬድ ይጠይቃልና እንግዲህ ሰላም ለድሬዳዋ እንደ ብራንድም የምናያት ካሜራማን ነች።
ተወዳጅ ነች። በዛ ላይ ደግሞ ሁሉ ነገር በግልጽ ያው ድሬዳዋነት የሚለውን ነገር ምናየውም እሷ ጋር ነውና ሰላም የገጠመሽ ነገር ካለ እሱን እንድታጫውጪ እንዲሁም ደግሞ ዛሬ ላይ ጀምረነዋል። እንግዲህ ሁለቱም ተቋማቶች በጋራ ሆነው አዲስ ዓመትን እያከበሩ ነው ያለው። እንደው ሁኔታው ምን ፈጠረብሽ? የገጠመሽ ገጠመኝ ካለ እሱን እናውራ። እንግዲህ በስራ ብዙ እንገናኛለን፣ ብዙ ትልልቅ መድረኮችን አብረን በስራ እንሳተፋለን እና በተለይ ደግሞ ትንሽ ፈታኝ የሚሆንብሽ ነገር አለ። ትልልቅ አመራሮች ፎቶ ሊነሱ ሲሉ እነሱን ለማስተካከል የምታረጊው ጥረት፣ ሚኒስቴሮችን የምታስቂያቸው ነገር አለ። በቅርብ እንኳን የብልጽግና ፓርቲ ጠቅላላ ጉባኤውን ድሬዳዋ ባካሄደበት ወቅት ከሙፈሪያት ጋር ከወይዘሮ ሙፈሪያት የስራ ክህሎት ሚኒስቴር ጋር የገጠመሽ ነገር አለ። ይሄንን ሁሉ አያይዘሽ ትነግሪናለሽ ማለት ነው። እሺ አመሰግናለሁ። ያው ድምጼ ከነስንታዩ ይወፍር ነበር ይቀጥን ነበር፣ ግን ማይክ ሲዝ ምን እንደዋጣው አላውቅም። እኔ ያው በስራ የገጠመኝ ነገር አንድ ትልቅ ነገር አለ፣ ሁላችንም እናውቀዋለን። ስምሪት በምንወጣበት ጊዜ እዛው እኛ ፎቅ ላይ ነው ከንቲባ ቢሮ አዳራሽ ስምሪት ላይ ቶሎ ቶሎ ሂጂ ምናምን ተብዬ ቶሎ ከዛው ገባው ሄድኩኝ። ከዛ ወዲያውኑ ገባን አዳራሽ። በር ላይ ቁጭ ብሏል አቴንዳንስ ጻፊው። ከዛ አቴንዳንስ ፈርም ያለኝ፣ እሺ ፈረምኩ። እሱ የሚለው አቴንዳንሱ ምንድነው? የተሳታፊ አቴንዳንስ ይላል። ስም ፊርማና ስልክ ቁጥር ነው ያለው። ከዛ ፈረምኩ፣ ገባው፣ ስራዬን ሰራው፣ ወጣው። ሄድኩና ከሁለት ቀን በኋላ ተደወለ። አቤት። ሄሎ። አቤት። ሰላም አበበ? አዎ። ሁለት ፎቶግራፍ ይዘሽ ነይ። የት? አየር ኃይል። እንዴ የምን አየር ኃይል? እኔ አበል መስሎኝ ነው የፈረምኩት። እንደው እስቲ ስለኛ የሆነ ነገር በይ፣ ስለ ጋራ ማንነታችን። አይ እኔ አሁን እንደዚህ መንግስት ኮሚኒኬሽን እና ኤፍኤም በመገናኘታችን ደስ ብሎኛል። እኔ በእርግጥ የኤፍኤም ልጆችን በግሌ አገኛቸዋለሁ፣ ግን እንደዚህ ደግሞ አሁን ላይ መቀጠል አለበት። አሁን ከኔ በላይም ሞር እና ሞር እንደዚህ ብንገናኝ አሁን ያሉትንም አመራሮች እግዚአብሔር ይባርካቸው። ለ2018 እንኳን አደረሰን እላለሁ። በተለይ አቶ ብሩክን በጣም ለኛ ያለው ነገር በጣም ልዩ ነው። እውነት እንደ አመራር እንደ ወንድም ሆኖ እንትን ስለሚለን ለዛ ነው። አመሰግናለሁ። አመሰግናለን። አማረች ማይኩን ተጭልናለሽ። እንግዲህ ባልደረባችን አማረች እንግዲህ እዚህ ጋር የጠራናቸው ባልደረቦቻችን ከነባር ጋዜጠኞች እስከ አዳዲስ የስራ ባልደረቦች ናቸውና እሷ ደግሞ አዲስ ባልደረባችን ነው ነች። ይቅርታ። እንግዲህ በቆይታሽ ምን ነበረ አጠቃላይ እንደው ብዙሃን መገናኛ ብዙ የተማርንበት ነው። ቀደም እነ ነጋሽ እነ ይወዳርም ብዙ ነገር ብለዋል። እሱን ደግሞ እንደው ለአዳዲስ ጋዜጠኞችም አሁን በርካታ ጋዜጠኞች ተቀላቅለውናል። ቀዳሚዋ ግን አንቺ ነሽና እንደው ብዙሃን መገናኛ ለአንቺ ምንድን ነው የሚለውንና የአዲስ ዓመት መልእክትሽን እንድታስተላልፊ ጋብዛለሁ። ጥሩ። እሺ እንግዲህ እኔ ስመጣ ደስ የሚሉ ሰዎችን ያገኘሁት ማለት ሙያ የሚያካፍሉ የማይሰለቹ ጓደኞችን ያገኘሁትና ደስ ብሎኛል። በባህሪው ጋዜጠኝነት እኮ እያነስክ ሙያ የምታገኝበት አንተ ግን አንሰ የምትኖርበት ሙያ ነው። በባህሪው ግን ያ ሳይሰማን ደስ ብሎ ነው የምንሰራውና ጠይቀህ እኔ ደግሞ ታውቃለህ በመጠየቅ አንደኛ ነኝ። እንደ ሰው ይሄ መመራመር ሩቅ መመራመር እንትን አለልምና ይሄ ነገር ምንድነው ያ ነገር ምንድነው ብሎ እጠይቃለሁኝ ብዙ ጊዜና ስጠይቅ የማይሰለቹ ሰዎች ሙያቸውን ለመናገር ፍቃደኛ የሆኑ ሰዎች ናቸው ያሉትና እኔ በዚህ ደስ ይለኛል። ሌላ እንግዲህ ገጠመኝ ከተባለ እኔና ሰራዊት ነን አመት ባለ አብዛኛውን ጊዜ ሬዲዮ የምንመደበውና ማለዳ ስንመደብ የከንቲባው መግለጫ እናነባለንና የከንቲባው መግለጫ ለኔ ደረሰኝና አንብቤ ካነበብኩኝ በኋላ የምትሰጠው ማብራሪያ አለ። እንደዚህ ብለው እናመሰግናለን የምትለዋለን። አቶ ከድር ጀዋርን እኔ ጀዋር እንግዲህ እጅግ በጣም ነው የምናመሰግኖት አልኩኝ። ከዛ ሰራዊት በእግሩ ከስር ሲነካኝ
ምንድነው ብዬ ስል አቶ ጀዋር ማለት የታወቀኝ። ከዛ መጨረሻ ላይ የቀድሞ አለቃችን አቶ ሱሌማን ከፊት ለፊት መጥተው ሲቆሙ ነገር ሁሉ ተደበላለቀብኝ፣ በቃ ጠፋብኝ። አሁን እኔ የታየኝ እሳቸው ሲቆጡኝ ነው የታየኝ። ከዛ ከዚህ ሁሉ አልኩና ወዲያው እንደዚህ አልኩኝ። እኔ ወጣት መሪ ደስ ስለሚለኝ ወጣት መሪ ስለማደንቅ በቃ አደንኳቸውና በአባታቸው ጠራዋቸው ብዬ ነገሩን አየር ላይ የሆነ ነገር አለበስ ነውና ወረድን። ከዛ ከወጣው በኋላ እንደዚህ እኮ አልኩ ስል አዎ ሰምቻለሁ፣ ምንም ችግር የለም እንደ ፈረንጅ በአባቱን የጠራሽው ችግር የለውም አለኝ። በቃ በዚህ ተረጋጋው፣ ደስ አለኝ። ግን በዛን ሰዓት ግን የምሆነው ነገር ነበር ግራ ይገባኝ፣ ለውጬ ሌላ እስከማውራ ድረስ ማለት ነውና የገጠመኝ ነው። አመሰግናለሁ። የእንኳን አደረሳችሁ መልእክትሽን እንድታስተላልፊ ድል ልስጥሽ። ለመላው የኢትዮጵያ ሕዝብ ለዘመን መለወጫ ባህል ለ2018 በሰላምና በጤና እንኳን አደረሳችሁ። ማይኩን ለነጋሽ ጸጋዬ ትሰጪልናለሽ። አንጋፋው የድሬዳዋ ብዙሃን መገናኛ የቀድሞ ባልደረባችን አሁንም ደግሞ እንዲሁ በሚዲያው ዘርፍ ትልቅ ስራን እየሰራ ነው። የማስታወቂያ ባለሙያ ነው። ዛሬ ላይ ትልቅ ደረጃ የደረሰ የምንወደው የስራ ባልደረባችን ነው ነጋሽ ጸጋዬ። ነጋሽ ጸጋዬ እንግዲህ በተለይ በሐረርጌ ኦሮምኛ እጅግ በጣም ኦሮምኛው ለጆሮ ሲሰሙት ጣፋጭ ነው። የዚህኑ ያህል ደግሞ ጨዋታ አዋቂም ነው። በአማርኛም ደግሞ እንዲሁ የስፖርት ዘገባዎቹ ተወዳጆች ናቸው። ሁለት ነገር እንዲልልንና አንድም የናፈቅነውን ያንን የኦሮምኛ ንግግርህን የሬዲዮ ንግግርህንና እንዲሁም ደግሞ የስፖርቱን ትዝታውን ታስታውሰንና የእንኳን አደረሳችሁ መልእክትህን እንድታስተላልፍ እድሉ ልስጥህ። እጅጉን አድርጌ አመሰግናለሁ። ቅድም በሰላም ጉዳይ ላይ በጣም ስስቅ ነበርና ዮብዳር ደግሞ ያላነሳችው የሚያሳዝን ይሄን ቤት የሚያስለቅስ ክስተትም ነበረ። ረሳችውና አለፈችው። እርግጥ ማስታወስ እኔም አልፈልግም፣ ግን ዮብዳር መስዋዕት የከፈለችበት ዜና አንብባ ፕሮግራም እየመራች ማስታወስ ስላለብን ነው። ኤፍኤማችን ተቃጠለች። በጣም ምርጥ በስዊድኖች የተሰራ እጅግ በጣም ውብ የሆነ ስቱዲዮ አሁንም ውብ ነው። ስቃጠል ዮብዳር ልጇን ይዛ እዛ ውስጥ ነበረች። ዮብዳር ሌሎች ባልደረቦችም ነበሩ። መውጫ አጣች። በተለይ አሁን ቴሌቪዥን ላይ ያለችው ለምለም ተክሌ ትመስለኛለች። የዕለቱ የመጨረሻ ጉሙ እኔ በወቅቱ ጎሮ ነው ያልኩት። ገና ልመጣ ስል ነው። ስመጣ ባለቤቴ ከደጅ ይሄ የሚወረወረው የምንቦጎቦጎ እሳት የባለቤቴ ስጋ ነው ብላ ታለቅስ ነበርና ወደ ዮብዳር ስመለስ ከጪስ ውስጥ ኢቭን አሁን ዮብዳር ስለራሷ ትታ ልጅ ይዛለች። ሴት ልጅ በምን ትውጣ? አራተኛ ፎቋን አስቧት አሁን ያለችዋን ስቱዲዮ። ስለዚህ የመጨረሻ አማራጭ መስተዋቱ በጣም ወፍራም ነው። ጫማውን አውልቃ በጫማ ነው መስተዋቱን የሰበረችው። ዮብዳር ልጇን ቤት በኩል ነው ወደ ምድር ያቀበለችው። የት ጋን የቆመች ብባል አሁን ይቆማል ወይ ሲባል አም ሶሪ ቱ ሴይ ዛት በጣም አስደንጋጭ የሚያስለቅስ ለምን እንደተወቸው አላውቅም። ላለማስታወስ ብላ ነው ዮብዳር ልጇን በገመር ነው ወደ ምድር የላከቻት እና ለምን እንደተወቸው አላውቅም። ፕሮግራም ነው በጣም ነው የሚያሳዝነው። እና መስዋዕት አንዳንዴ እንደዚህ ይከፈላል በእውነት። ያቺ ልጅ ዛሬ ተመርቃለች ከዩኒቨርሲቲ ነው ያለችው እና መስዋዕትነት ማለት ይሄ ነው እና በጣም 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 እኔ ሞራል ብትሰጡልኝ ለልጅቷም ለሷም ሞራል ለዚች ጀግና ከኩልል ካለው ድምጿ ባሻገር እሳት ተንቦግቦጎ ያው ትውልዱ አያውቅም ይሆናል እና ልጇን የቆመችበት ቦታ ነገ ያሳያቸዋለሁ። ምኑ ጋር እንደቆመች በገመድ ወገቧን አስራ ወደ ታች ነው ልጅቷን ከአራተኛ ፎቅ ወደ ምድር። ምናልባት ቀረጻዎቻችን ጭምር ስለተቃጠሩ ነው። ይሄን ካልኩ ዘንዳ እንግዲህ አክብራችሁን እዚህ ስለጠራችሁን በተለይ ማኔጅመንቱን አስበው ሌሎችም መምጣት ነበረባቸው ስላልተመቻቸው ነው። ኤፍኤም ቴሌቪዥንም ሬዲዮ ላይ ብዙ ትዝታዎች አሉን። አንድ የቀረችኝ ትዝታ ስታዲዮም እያስተላለፍኩ ነው ያለውና ቀኑ በኦሮምኛ ነው። መጀመሪያ በኦሮምኛ ይቀጥል እንደ ፕሮቫ ማድረጌ ነው የገባሁትና አቺ ቀቤ ጅረ ገመነ ቀቤ ጅረ ስል ለካ የጠቀምኩት 15 ደቂቃ ነው። 11 ሰዓት ላይ ሶማሊኛ ይገባል እና እንግዲህ ሞባይል የለም በዛኔ ሰው ተልኮ ካልተነገረኝ በስተቀር እኔ ቀጠልኩ። ይዟል ለድሬዳዋ 105ኛ ዓመት ይመስለኛል በከሬ እላለሁ እኔ ይዟል አልፏል ገመናስ ዴቢ አቺንከን ገመናን አስዴቢስ እያልኩኝ ለካ ሬዲዮ ላይ የለሁም ማን ይንገረኝ
ኧረ ልጅ ሞቷል ምናምን ተብሎ ከስቱዲዮ ሰው ተልኮ መዋዝ ነበረ ተረኛው ሶማሊኛ ላይ ነበርና ከዛ እንግዲህ አስብ ከኛ ስቱዲዮ ከኤፍኤም ስታዲዮም ተመቶ ለዛው ነው እኔ ፊት ቆሞ አልሰማም። እኔ ድሬዳዋ ስታዲዮም ሚኒ ሚዲያ ውስጥ ነኝ ተብዬ ነው ድምጼ ቆመና 30 ደቂቃ በነፃ እንዲሁ ማንም አላዳመጠኝም። እዛው ጋር ያሉት ናቸው የሚያዳምጡና በመጨረሻ የሚለው ኮንፊደንስ ብቻ ይኖራችሁ። የትኛውም ቦታ ላይ የጋዜጠኝነት ኮንፊደንስ ሰላም ቅድም እንዳለች ተስተካከልና ፎቶ ላንሳ። ጎበዝ ልጆች አሉ። አሁን አካዳሚካል ነው። እኛ እኮ አካዳሚክ እኮ በቃ ፍቅሩን ያለውና ለአሁኑ ወጣቶች በተለይ ሴቶቻችን አሉ ወንዶቻችን አሉና ኮንፊደንስ በቃ ሙያህ ነው እኮ። ስለዚህ ኢቲክሱን ጠብቀ የትኛውም ቦታ ላይ ማንም እኔ ድሉ ቢያጋጥመኝ ምንም የፊፋ ፕሬዝዳንትን የማላናገርበት ምንም የለም። ምንም ቋሚ ሰራተኛ ሰራውን ኃይለማርያም ደሳለኝን የሀገሪቱን ጠቅላይ ሚኒስትር ፍቃዱ ክብራኤል ነበረ ራስ ሆቴል ውስጥ ስፖርት ጋዜጠኞች ነው የገባነው ጥሰን። እንግዲህ ጥበቃውን ታውቃላችሁ ባረና የትኛውም ቦታ ላይ እንደኔ ዱላም ያርፍባቸዋል። ግርማ ወልደጊዮርጊስን አናገራለሁ ብዬ ፌደራል ፖሊስ ከዛ ላይ በአንድ ጥፊ የጣለኝ ከዛ ደረጃ በደረጃ ላይ እንደገና አዲስ አበባ ስታዲየም በጣም ከባድ ነው። ድፍረት አጉል ድፍረትም አትዳፈሩ። ነገር ግን በቃ ኮንፊደንስ ይኑራችሁ። ጋዜጠኛ ይሞታል፣ በጥይት እኮ ይሞታል። የኔ በጥፊ ምንም አልመሰለኝም አሁን። ስለዚህ በዛ ልክ ያው የራሴን ከእድሜ አንፃር ለማለት ፈልጋለሁ። በአጠቃላይ 2018 የሰላም የፍቅር የጤና ለሁላችንም ለመላው የሀገራችን ህዝቦች ይሆንላለው። ከምንም በላይ ግን ምናልባት የሆነ ነገር እናገኛለን ብለው ስለጋበዛችሁን እጅጉን አድርገን አክብረን መተናል። አክብራችሁ ነው የጠራችሁን። አሁንም ቢሆን እኔ በቤቴ እኮራለሁ። አሁንም ቢሆን እስካሁን ያለሁበት ሙያዬ ከዛ ቤት ያገኘሁት ሙያ ነውና አመሰግናለሁ። አማረች ይላል።
እንኳን አደረሰ ለአዲስ ዘመን ዘመኑ ጀመር ነው ይታቀም። የተከበራችሁ ተመልካቾቻችን እዚህም በጃሌ ሆቴል ያላችሁ በሙሉ እንኳን ለ2018 አዲሱ ዓመት በሰላም አደረሳችሁ። አዲስ ዓመት የሰላም የፍቅር የብልጽግና ይሆንልን ዘንድ መልካም ምኞታችንን እንገልጻለን። እንግዲህ ፈታ ዘና እያለን እንደሆነ ተስፋ አድርጋለሁ። እዚህ የተገኘሁትኝ ዋነኛ ምክንያት ምንድነው? በድሬዳዋ ፖሊስ ጠቅላይ መምሪያ ቅጥር ግቢ ውስጥ በሚገኘው ሰው ሰራሽ የመጫወቻ ሜዳ የተደረገ ውድድር ነበረ። የድሬዳዋ ብዙሃን መገናኛ ድርጅት ስራ ባልደረቦች፣ የመንግስት ኮሚኒኬሽን እና እንደዚሁም በ9 ወረዳ የሚገኙ ጥሪ አስተላልፈንላቸው፣ ነገር ግን ጥሪያችንን አክብረው የመጡ እንግዲህ በ3 ግሩፖች ተከፍሎ የተካሄደ ውድድር ነበር። በነገራችን ላይ የድሬዳዋ ፖሊስ ጠቅላይ መምሪያ አመራሮችን እናመሰግናለን፣ ሜዳውን ስለፈቀዱልን፣ እዚህም ጃሌ እንግዲህ ትብብር ስላደረጉልን በጣም አርክተን እናመሰግናለን። የዚህ ውድድር አሸናፊ የሆነው እንግዲህ ይለያል ማለት ነው። የፍየል ምኩት ነው የሽልማት የሚበረከትለት። የዚህ የውድድር በ3ቱ ተቋማት መካከል በተደረገው ውድድር አሸናፊ የሆነው እንግዲህ የወረዳ ተወዳዳሪዎች ናቸው። አሸናፊ ሆኗል። ስለዚህ አሸናፊዎች፣ የወረዳ ተወዳዳሪዎች እንኳን ደስ አላችሁ እንድትመጡና ሽልማታችሁን እንድትወስዱ እናመሰግናለን። ይህንን ሽልማት የሚሰጡልን የድርጅታችን ምክትል ስራ አስኪያጅ አቶ መለስ ቢራቱ ይሆናሉ። እባክዎትን ወደዚህ መጥተው ይህንን ሽልማት እንዲሰጡልን በታላቅ ትህትና እጠይቃለሁ። የድርጅታችን ምክትል ስራ አስኪያጅ ክብረት ይስጥልን፣ እዚህ ስለመጡ ደስ ብሎናል። እንግዲህ ቆንጆ ውድድር ነበረ። ለመሸናነፍ ብርቱ ፉክክር የታየበት ነበር። ያ በስፖርት ዓለም እንግዲህ ማሸነፍ መሸነፍ፣ ለዳኛም ግን ሽልማት ያስፈልግ ነበር። በጣም ኃይለኛ ቻሌንጅ ነበረው። የሚቀጥለው እንግዲህ ዳይሬክተሮቻችን አስቡበት። በዚህ ውድድር ላይ እንግዲህ አሸናፊ የወረዳ አሸናፊዎች ሆነዋል። ስለዚህ ባካችሁ ወደዚህ መታችሁ ከምክትል ስራ አስኪያጃችን ሽልማቱ እንድትወስዱ በታላቅ ትህትና እንጠይቃለን። የስፖርትና መዝናኛ አስተባባሪ አቶ ቤኒያም እባክዎትን ወደዚህ ይዘው ሽልማቱን እንዲመጡ እንጠይቃለን። እዚሁ አርዶ ነበር መብላት የሚያስፈልገው። እሺ አሸናፊዎች ጭብጨባ የለም እንዴ? ወረዳዎች በጋራ ነው። እሺ ምክትል ስራ አስኪያጃችንን ልሸኝና ከነሱ ጋር ቆይታ አድርጋለሁ። ክብረት ይስጥልኝ፣ ከልብ አመሰግናለሁ። ቆይ መቼም ይከፈት እንደማትሉ እርግጠኛ ነኝ። ተከፍቶ ነው የመጣው ራሱ፣ ግን እንትንም አለ ተብሏል። ያው ዶፒንግ ስፖርተኛ ናትና ማበረታቻ ወስዳለች ተብሏል። እና እስቲ መጀመሪያ እንተዋወቅ። ስሜ ለታብዩ ይባላል። ያው ከወረዳ 5 ነው የተገኘው ጥሪ ተደርጎልኝ። እንዴት ነበር ውድድሩ? ውድድሩ በጣም አሪፍ ነበር፣ ግን በጣም አድካሚ የሆኑ ነገሮች ነበሩት። ያው ተቋቁመን እንግዲህ አሸንፈናል። የትኛው ነበር ከ5 ውድድር የፈተነሽ? የ48 ጠርሙስ ተመላልሶ ማስገባቱ በጣም ከብዶኝ ነበረ። ሲያበረታቱኝ ጓደኞቼ ራሱ ላቆመው ነው በቃኝ እያልኳቸው ነበር። ያው ግን አሸንፍ ያለው የሆነ በቦክስ እንደተመታው ያህል ነው። አሸንፈናል። አይ ያቺኛዋን ፓርት ለማለት ፈልጌ ነው። እንደ አጠቃላይ አሸንፈናል። በቦክስ እንደተመታው ያህል ነበር ተዘርሬ ነበረው። አሪፍ ነበር፣ ደስ ይላል። በስፖርተኛ ስለሆነች ዶፒንግ ነው ከኛ ከአቅማችን በላይ ነው ብለው ሁለቱ ተፎካካሪዎች ከሰዋል። አይ እኔ በእውነቱ ስፖርተኛ ነኝ፣ እግር ኳስ እጫወታለሁ እና ያም ነገር ትንሽ አግዞኛል። ነገር ግን አቁሜ ስለነበር በጣም ከብዶኛል እኔም እንጂ ዶፒንግ የለም። አሁን ፍየል ተሸልማችሁ ምንድን ነው የምታደርጉት? እንግዲህ እንመካከርበት። ስሜ አብዲ ሙክታር አብራሂም ይባላል። ከወረዳ 8 ነው የመጣሁት።
ወረዳ 8 የህዝብ ግንኙነት ባለሙያ ነኝ እና እንዴት ነበር እስቲ ውድድሩ? በጣም አሪፍ እና በጣም ያዝናና አዝናኝ ፕሮግራም ነበረ። በጣም ደስ የሚል ከአሁን በፊት ያላየ ነው። አሁን ያየነው በጣም ደስ የሚል ፕሮግራም ነበረ። እንደዚህ አይነት ፕሮግራም ለወደፊቱ ቢቀጥል በጣም ደስ ይለናል። ሁላችሁም እንኳን ለ2018 ዓመት አደረሳችሁ ለማለት እወደዋለሁ። አመሰግናለሁ። እንኳን አደረሳችሁ ለ2018 በሰላም አደረሳችሁ ማለት ፈልጋለሁ። መልካም በዓል ለሁላችን። እኛም እናመሰግናለን። ጠንካራ የሆነ የወደፊት ግንኙነታችን የሚፈጥር እጅግ በጣም ደስ የሚል ውድድር ነበር የተካሄደው። የዛሬውን በዚሁ እናበቃለን። በድጋሚ ለመላው ኢትዮጵያውያን እንኳን ለ2018 የኢትዮጵያ ዘመን መለወጫ አዲስ ዓመት አደረሳችሁ። አዲስ ዓመት የሰላም፣ የፍቅር፣ የደስታ ይሆንላችሁ ዘንድ እንመኛለን። ክብረት ይስጥልን። እንኳን አደረሰ ለአዲስ ዘመን ዘመኑ ጀመር ነው ይታደም ለዓለም እንዳይለያየ ክቡራትና ክቡራን ተመልካቾቻችን እንዲሁም ደግሞ በኤፍኤም ድሬ 106.1 ፕሮግራማችንን እየተከታተላችሁ የምትገኙት ተመልካቾቻችን እንግዲህ እነሆ ፕሮግራማችንን ጨርሰናል። ይህ ፕሮግራም 2018 አዲስ ዓመት የድሬዳዋ ብዙሃን መገናኛ ድርጅት ከድሬ ቲቪ እንዲሁም ደግሞ በኤፍኤም እና በተለያዩ ማህበራዊ ሚዲያ አማራጮች ወደ እናንተ ሲደርስ የነበረው ፕሮግራም ተጠናቋል። እንግዲህ ፕሮግራሙን በጋራ በመሆን የድሬ ቲቪ እንዲሁም ደግሞ የጃሌ ባህላዊ የምግብ አዳራሽ በጋራ በመሆን ወደ እናንተ ያደረሰው ፕሮግራማችን ነው። በነገራችን ላይ ጃሌ ባህላዊ የምግብ አዳራሽ በድሬዳዋ እጅግ ዝነኛ የሚታወቅ የምግብ አዳራሽ ነው። እንግዲህ በጃሌ ምናልባት ከተለያየ ዓለም የመጣችሁ ኢትዮጵያውያን ትውልደ ኢትዮጵያውያን ወደ ድሬዳዋ ከመጣችሁ እጅግ ተወዳጅ በሆነው